በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምክንያተ ድኂን የሆነችውን ልደታ ለማርያም ብላ ግንቦት 1 ቀን በየዓመቱ በደማቅ ታከብረዋለች። የእመቤታችን አባት ኢያቄም ይባላል። እናቷም ሐና ትባላለች። ሐና ማለት ጸጋ ወሀብት ማለት ነው። ቅድስት ሐና ትውልዷ ከነገደ ሌዊ ሲሆን አባቷ ማጣት ይባላል። ቅድስት ሐና ልጅ አጥታ ስታዝን ትኖር ነበር። ኋላ ግን ጌታ ሐዘኗን አይቶ ጸሎቷን ሰምቶ በብስራተ መልአክ እመቤታችንን በዚህ ዕለት ወለደች። ቅድስት ሐና ከወለደችም በኋላ ተሐድሶ አካል አግኝታ እመቤታችን በፈቃደ እግዚአብሔር በብስራተ መልአክ ነሐሴ 7 ቀን ተጸነሰች። በማኅፀንም ሆና ብዙ ተአምራት አድርጋለች። ሁለቱን ለአብነት ያህል እንኳ ብናይ ቅድስት ሐና በርሴባ የምትባል አንድ አይና አክስት ነበረቻት። ልትጠይቃት መጥታ ሳለ እግዚአብሔር በቸርነት ጎበኘሽ ብላ ማኅፀኗን በዳሰሰችበት እጇ የጠፋ አይኗን ብታሸው በርቶላታል። ሌሎችም እንዲሁ ሆዷን እየዳሰሱ ድነዋል። በሁለተኛ ደረጃም ብናይ ሐና የምትወደው ሳምናስ የሚባል የአጎቷ ልጅ ሞቶ በቤተሰብ ለማድ የአልጋውን ሸንኮር ይዛ ስታለቅስ ጥላዋ ቢያርፍበት ሞቱ አፈፍ ብሎ ተነስቶ ሰላም ለኪ ኦ እመሕይወቱ ለዘገብረ ሰማይ ወምድረ፣ ሰማይና ምድርን የፈጠረ የአምላክ አያቱ ሐና ሰላም ላንቺ ይሁን ብሎ መስክሮ ተመልሶ አርፏል። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ቀድሞ ከኒህ ወገን የሆኑ ዳዊትና ሰሎሞን 40 ዘመን ገዙን፣ አሁን ደግሞ እነዚህ የወለዱት ሊገዛን ነውን ብለው በጠላትነት ተነሱ። በዚህ ሰዓት ቅዱስ ገብርኤል ኢያቄምን ሐቅለ ሊባኖስ ይዘሃት ሂድ አለው። ኢያቄምም ይዟት ሄደ። በዚህ ሰዓት ቅድስት ሐና ጊዜዋ ደርሶ ነበርና በዚህ ዕለት ነቢያት ትንቢት የተናገሩላት ምሳሌ የመሰሉላት አያቶቿ ቴክታ በጥሪቃ በጨረቃ አምሳል ኢያቄምና ሐናም በርግብ አምሳል ያዩአት እመቤታችን ተወለደች። እመቤታችን በሊባኖስ መወለዷ ስለምን ነው ቢሉ ሰሎሞን ኔም ሊባኖስ መራት ኔም ሊባኖስ ብሎ መባህሌ 4:9 ላይ የተናገረው ሊፈጸም ነው። እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ መወለዷ ስለምን ነው ቢሉ መኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ጀምረን ብንመለከት ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽ። ሙሽራዬ ሆይ ከሊባኖስ ነይ፣ ከሃይማኖት ራስ ከሳኔርና ከየርሞን ራስ ከአንበሶች ጉድጓድ ከነብሮችም ተራራ ተመልከች። እህቴ ሙሽሪት ሆይ ልቤን ማረክሽው፣ አንድ ጊዜ በዓይኖችሽ ከአንገትሽም ደሪ በአንዱ ልቤን ማረክሽው። እህቴ ሙሽሪት ሆይ ጡቶችሽ እንዴት ያማሩ ናቸው! ጡቶችሽ ከወይን ይልቅ እጅግ ያማሩ ናቸው። የሽቱሽም መዓዛ ከሽቱ ሁሉ ይልቅ እጅግ ድንቅ ነው፣ ያማረ ነው። ሙሽሪት ሆይ ከከንፈሮችሽ የማር ወለላ ይንጠበጠባል፣ ከምላስሽም በታች ማርና ወተት አለ። የልብሽም የልብስሽም መዓዛ እንደ ዕጣን መዓዛ ነው። እህቴ ሙሽሪት የተቆለፈች ገነት፣ የተዘጋች ገነት፣ የታተመችም ጉድጓድ ናት። መንገድሽም ሮማንና የተመረጠ ፍሬቆ ከናርዶስ ጋር ያለበት ገነት ነው። ናርዶስ ከቀጋ ጋር፣ የሽቱ ሳርና ቀረፋም ከሊባኖስ እንጨቶች ጋር፣ ከርቤና አሬት ከክቡር ሽቱ ሁሉ ጋር፣ አንቺ የገነት ምንጭ የሕይወት ውሃ ጉድጓድ ከሊባኖስ የሚፈስ ወንዝ ነሽ። የሰሜን ነፋስ ሆይ ተነስ፣ የደቡብ ነፋስ ና በገነቴ ላይ ንፈስ። ሽቶዬም ይፍሰስ፣ ልጄ ወንድሜ ወደ ገነቱ ይውረድ፣ መልካሙን ፍሬ ይብላ ተብሎ የተነገረላት ምሳሌ የተመሰለላት ይፈጸም ዘንድ ዛሬ በዚህ ዕለት እመቤታችን በሊባኖስ ተወልዳለች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ቤዛዊተ ኩሉ ዓለም ምክንያተ ድኂን ወላዲተ ቃል እመቤታችን ክብር ምስጋና ይግባት። አሜን።
ከሚሉት ጋር እተባበራለሁ ካመሰገኖች ጋር ለቅኔ ቆማለሁ። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ የድነት መዝገቤ ስለሆንሽልኝ ማርያም ከሚሉት ጋር እተባበራለሁ ካመሰገኖች ጋር ለቅኔ ቆማለሁ። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ የድነት መዝገቤ ስለሆንሽልኝ የእግዚአብሔር ማደሪያ መሆንሽን ያወቁ ኃያላን ሰገዱ ከእግሬ ስር ወደቁ። በጥበብ ሞኝነት ልባቸው ያልጠፋ የብርሃን ልጆች አደረጉሽ ተስፋ። አገንሻለሁ ለዘላለም አከብርሻለሁ ለዘላለም ድንግል ማርያም ማርያም ከሚሉት ጋር እተባበራለሁ ካመሰገኖች ጋር ለቅኔ ቆማለሁ። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ የድነት መዝገቤ ስለሆንሽልኝ እኔ ከአባቶቼ ከቶ አልበልጥምና በብዙ ምሳሌ ልጥራሽ እንደገና ልጅሽን ወድጄ አንቺን ግን ብጠላ ምንድነው ዋጋዬ ጉለቴ ሳይሞላ። አገንሻለሁ ለዘላለም አከብርሻለሁ ለዘላለም ድንግል ማርያም ማርያም ከሚሉት ጋር እተባበራለሁ ካመሰገኖች ጋር ለቅኔ ቆማለሁ። አንቺን ከሚንቁ ኅብረትም የለኝ የድነት መዝገቤ ስለሆንሽልኝ